አሁን ግን ምን ሆኖባቸዋል? ይሄ ግንጥል የማድረግ ነገር በኢየሱስ ስም የሚል አባባል። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ በሌሎች ዘንድ የተናቀ ነው። አምላክ አይደለህም ተብሎ የተናቀ ነው። ፈጣሪ አይደለህም ተብሎ የተናቀ ነው። ለምሳሌ ሪፎርሜሽን ሙቭመንት ጀርመኒ በ1517 ሲጀምር አንዱ ያደረጉት ከአምስቱ ሶላስ አንዱ ኢየሱስ እግዚአብሔር አይደለም የሚል ነው። አሁን ዓለም ሁሉ ያውቀው። አንዳንድ ድንገት እዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ ይሄንን ነገር መርምሩት፣ እዩት። ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። ምክንያቱም ለራሱ ለእግዚአብሔር የሰጡት ክብር ቦታ አለ እግዚአብሔር ብለው፣ ለኢየሱስ የሰጡት ደግሞ ከፋይቭ ሶላ ውስጥ ተቀምጧል። በእነሱ ዘንድ አምላክ አይደለም። አቺ ጸሎት ወድቆ በደረቱ የጸለያት መዝሙር ስንት ናት? የሚያውቃት አለ? እንደሱ ነው። ትክክል። ከኔ ቀጥራችሁ ተናገሩ። መዝሙር 69 ድገሙ። መዝሙር 69 መዝሙር ስንት? 69 በደረቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስለት። ወይት ጎንዲ ነው የምትለው። ወይት ጎንዲ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ ፈጥነህ አድነኝ። ተመልከቱ፣ እንደዛ ነው የምትለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድምፅ አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ሰላም አይነ ኩሉ ታደሰ የዚህ ታላቅ ደብር አስተዳዳሪ፣ አእይንተ እግዚአብሔር አበው መነኮሳት ወካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር በዚህ የተሰበሰባችሁ እንዲሁም ደግሞ በተለያየ የሶሻል ሚዲያ ባላችሁበት ስፍራ ሆናችሁ የምትከታተሉ በጠቅላላ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምጽ የሚነዳው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ አዶናይ ሁሉን የሚችል ኤልሻዳይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ለአጠይቆ ሶስትነትን ለማስረዳት በስም በአካል በግብርና በኩነት ሶስት ብዬ አምኜ ልበ አምላክ ዳዊት የተናገረውን ስለ ራሱና ይልቁንም ደግሞ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተናገረውን ምኑን በሀበሰብ ወትሁት በውስተ ሕዝብ በሚለው ኃይለ ቃል በሰው ዘንድ የተናቀሁ በሕዝብ ዘንድም የተናቀሁ ነኝ በሚለው ኃይለ ቃል የእግዚአብሔርን ቃል አስታውሳለሁ።
ሰው ለሰው አስተዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉንና ምስጢሩን እንዲያድለኝ ጳውሎስ ሐዋርያ እንዳለ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። ደስ በሚያሰኙ ጆሮች የወንጌልን ዜና ስሙ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚች ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ምኑን በሀበሰብ ወትሁት በውስተ ሕዝብ። በሰው የተናኩ ነኝ፣ በሕዝብም እንዲሁ። ይህ ቃል የሚገኘው በልበ አምላክ ዳዊት መዝሙር 21 ላይ ነው። የቅዱሱ በረከት በሁላችን ይደር። መዝሙር 21 ስለ ሁለት ነገር ተነግሯል። አንድ ዳዊት ስለ ራሱ የተናገረው ነው። ሁለት ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ስለዚህ በዚህ ትምህርት ውስጥ አተኩረን የምናየው የኢየሱስ ማንነት ይሆናል። ከዛም ደግሞ ኢየሱስን ስለመሰሉት ሰማዕታት እናነሳለን። ይህ ትምህርት የኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች የምትለይበትን የወንጌል ትምህርት በግልጽ ያሳያል። እምነቴ ምንድነው? ሃይማኖቴ ምን ይለኛል? ኢየሱስ በኦርቶዶክስ ማን ነው? በተዋሕዶ እንዴት ይሰበካል? በዚህ ቅድስት ቤተክርስቲያን እንዴት ይነገራል? ነቢያት በትንቢት ምን አሉ? ወንጌላውያን በወንጌል ምን ጻፉ? ሐዋርያት በመልእክታቸው ምን ሰበኩ? ቤተክርስቲያናችን በማህሌቷ ምን ትላለች? በቅዳሴዋ ምን ትላለች? በዝማሬዋ ምን ትላለች? በመልእክቷ ምን ትላለች? ቄሶቹ ምንድነው የሚሉት? መነኮሳቱ ምን ይላሉ? ጳጳሳቱ ምን ይሰብካሉ? የኦርቶዶክስ ተዋሕዶ ልጆች ምን ይላሉ? ባጭሩ እኔና እናንተ የተዋሕዶ ልጆች ሰማይን የዘረጋው ኢየሱስ ነው። ምድርን የመሰረተው ኢየሱስ ነው። እሱ ትናንትና ያው ነው። ዓለምን ከመፍጠሩ በፊት ያው ነው። ዓለምን በፈጠረ ጊዜም እሱ ነው። ዓለምን ከፈጠረም በኋላ የሰው ልጆችን ለማዳን ከድንግል ማርያም በከብቶች በረት ሲተኛ እሱ ነው። ቅዱሳን መላእክት ከሰማይ መጡ፣ ወደ ከብቶች በረት ወረዱ። በከብቶች በረት ቢያዩት ተደነቁ፣ ተንበርክከው ሰገዱለት። እንደገና ወደ ሰማይ በረው ወጡ። እዛ አልጎደለም። አብ ወልድ መንፈስ ቅዱስ አልጎደለም። ሁለት አልሆነም። ምድር ላይ በመምጣቱም አራት አልሆነም። ሁሌ የምንመሰክረው ይሄ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። የተዋሕዶ እምነቷ ይሄ ነው። የክርስትና እምነት ይሄ ነው። የጸናው እምነት ይሄ ነው። ለእኔና ለእናንተ ለተዋሕዶ ልጆች ኢየሱስ አምላክ ነው። አምላክ ብቻ አይደለም፣ የአማልክት አምላክ ነው። እኔና እናንተ ጋር ኢየሱስ ጌታ ነው። ጌታ ነው ብቻ ብለን አንቆምም። የጌቶች ጌታ ነው። እረ ንጉሥ ነው፣ የነገስታት ንጉሥ። እረ ልዑል ነው፣ የልዑላን ልዑል። እረ ኃያል ነው፣ የኃያላን ኃያል። እረ ቅዱስ ነው፣ የቅዱሳን ቅዱስ። እሱ ለዘላለም አምላክ ነው። የድንግል ማርያም ልጅ አምላክ ነው። ጥንትም ቅድምም እንሆ ያኔ ገና እንዲህ ነው በማይባለው ልደቱ ከአብ ሲወለድ እርሱ ከአብ አያንስም፣ ከመንፈስ ቅዱስም አያንስም። ከአብ አይበልጥም፣ ከመንፈስ ቅዱስም አይበልጥም። አባ ሕርያቆስ የዋሆ መነኩሴ እንደተናገረ አብ ወልደ መንፈስ ቅዱስ አይበላለጡም፣ አይተናነሱም። ኦርቶዶክስ ይሄ ነው። ተዋሕዶ ይሄ ነው። የኔና እናንተ እምነት ይሄ ነው። ክብርም ምስጋናም ለልዑል እግዚአብሔር ይድረሰው። ምኑን በሀበሰብ ወትሁት በውስተ ሕዝብ። ሲጀምር ዳዊት
ያ ትሁት ዳዊት እኔ ትንሹ ብላቴና ነኝ የሚለው ዳዊት ንዑሳነ ማሃውየ ወወሬዛ በቤተ አቡየ እኔ በአባቴ ቤት ትንሹ ነኝ፣ በቤቴ ትንሹ ብላቴና ነኝ። ደዌ ያስተዋድዳ መሰንቆ ጣቶቼ በገና ይደረድራሉ፣ የአባቴን በጎች እጠብቃለሁ። እኔ እኮ ትንሹ ነኝ፣ ግን የኔን ነገር ለአምላኬ ማን ነገረው? ማኑ ነገሮ ለእግዚእ የኔን የረኛውን የትንሹን ብላቴና ነገር ለእግዚአብሔር ማነገረው? ሳሙኤልን ልኮ የሚቀባኝ ማነገረው? ከወንድሞቼ ከፍ ያደረገኝ ማን ነገረው? እግዚአብሔር ደግሞ ማን ይነግረዋል? እሱ ራሱ አዋቂ ነው፣ እግዚአብሔር ነው። እሱ ልብና ኩላሊትን ይመረምራል። ኧረ ሳይመረምር ያውቃል። ክብርና ምስጋና ስጡት፣ ስሙ የተመሰገነ ይሁንልን። የኔን ነገር ማን ነገረው? እኔ ትንሹ ብላቴና ነኝ የሚለው ዳዊት በመዝሙር 21 ላይ ደግሞ ምን ይላል? አንሰ ዕፄ ወአኮሰብ ይላል። እኔ ትል ነኝ ሰው አይደለሁም። አንሰ ዕፄ ወአኮሰብ። ዳዊት ይህን ሲል ስለ ትህትናው ነው። ዳዊት ትሁት ነው። ይገርማል እኮ ጀግና እኮ ነው። አንበሳ በርግጫ ነብር በጡጫ ብሎ የሚጥል እኮ ነው። ጎልያድን እኮ በጠጠር ነው የጣለው። አንዳንዶች አይገባቸውም። ቅዱስ ሚካኤል እንዴት እንደረዳው ሲናገር ፈነወ መልአኮ ወአዳነኒ፣ መልአኩን ላከና አዳነኝ፣ ከጎልያድ እጅ አዳነኝ። ያ መልአክም ሚካኤል ነበረ መጋቤ ብሉይ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። የሚካኤል ጥበቃ ከእናንተ ጋር ይሁን። ክንፉ ይጋርዳችሁ፣ የብርሃን መስቀሉ ጋሻ ይሁናችሁ። አሜን ላላችሁ አሜን ይደረግላችሁ። አሜን ያላልከውን አስጨንቆ አሜን ከሚል ዛሬ አሜን ብትል ይሻላል። አሜን ለሁላችን ይደረግልን። ልበ አምላክ ዳዊት ትሁት ነው። አንሰ ዕፄ ወአኮሰብ ምኑን በሀበሰብ ወትሁት በውስተ ሕዝብ። እኔ ትንሹ እንደውም መረሰው አይደለሁም፣ እኔ እኮ ሰው አይደለሁም አለ። የጎልማሳ ሚስት ነጥቄ ጎልማሳ አስገድዬ አንድ ቀን በሰራው ኃጢአት እኮ ነው ዳዊት። አንድ ቀን በሰራው ኃጢአት። እኔና እናንተ በየዕለቱ የኃጢአት ባህር ውስጥ ነን። እንደ ዮናስ የሚያወጣው መልአክ ኃያሉ አምላክ እግዚአብሔር ሁላችንን ያውጣን። ዳዊት ደግሞ አንድ ቀን ለሰራው ሲያለቅስ ይገርማችኋል እኮ ንስሐ ሲገባ ሲያለቅስ እስተ ጉልበቱ ድረስ በእንባው ሳር አብቅሎ አሳይቶታል። ምሬሃለው አለውና ጭራሽ ምን አለው? የሚገርም እኮ ነው። እንደ ልቤ የሚሆን የኤፍራታውን የእሴይን ልጅ ዳዊትን አገኘሁ አለ እግዚአብሔር። እንደ ልቤ የሚሆን አለ እግዚአብሔር። እንደ ልቤ ይበላችሁ ሁላችሁንም። ለምን መሰላችሁ? ኃጢአት ሰርቶ ወዲያው ያለቅሳል። እግዚአብሔር የሚወድ ደግሞ አንድ ነገር ነው፣ ንስሐ ነው። ይቅር በለኝ ነው፣ ሌላ ነገር የለውም። የእግዚአብሔር መልእክቱ ይሄ ነው። ደግሞ እሱ መማር ብቻ ነው፣ እጁ ይቅር ማለት ብቻ ነው። ይሄ ሁልጊዜ እኛ ቤታችን እንለዋለን። ሁልጊዜ የእግዚአብሔር እጁ መማር ብቻ ነው። ሁላችንም ይማረን፣ በምሕረቱ ይመልከተን። አንሰ ዕፄ ወአኮሰብ አለ ዳዊት። እኔ እኮ ትል ነኝ ሰው አይደለሁም። ምኑን በሀበሰብ እኔ እኮ በነ ልጄ በወለድኩት ልጄ በአቤሴሎም የተናኩ እኮ ነኝ እኔ። ምኑን በሀበሰብ ወትሁት በውስተ ሕዝብ። ኧረ ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ አለ። አይገርምም? ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ። አንተ ምረኸኛል። አንዳንዴ እግዚአብሔር ይምራችኋል፣ ሰው አይምራችሁም። ኧረ እንደውም ራሳችሁን የማትምሩ ሰዎች አላችሁ። እግዚአብሔር ምሯችኋል፣ ራሳችሁን ግን አትምሩ። ሁልጊዜ እንዲህ አድርጌ ንስሐ ከገባችሁም በኋላ ያን ኃጢአታችሁን እንደገና እየጨመቃችሁ ልክ እግዚአብሔር መሐሪ ያልሆነ ይመስል አልማረኝም በአንተ ቸርነት አትኖርም፣ በእኔ ሥራ አልሰብክም። በእግዚአብሔር ቸርነት በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ እንደኛ በደል አይደለም፣ አንተ እንደ ቸርነት ነው። የሚምረን በቸርነቱ ነው። ይቅር የሚለን በቸርነቱ ነው። የሚያጥበን በቸርነቱ ነው። ቀና የሚያደርገን በቸርነቱ ነው። የሚደግፈን በቸርነቱ ነው። የሚመራን በቸርነቱ ነው። የኛ ሥራ ወይስ የሱ ቸርነት? ምን አላችሁ? የቱ ይሻላል? ያ መነኩሴ መላከ ሰላም፣ ያ መነኩሴ 40 ዓመት እንኳን የተጋደለው መነኩሴ 40 ዓመት ባህታዊ የሆነ መነኩሴ አንድ ቀን ጌታ መጣ። 40 ዓመት ሳይበላ ሳይጠጣ 40 ዓመት ይቻላል? ይሄ
አይቻልም። መጣና ልጄ አለው እንደ ስራህ ልስጥህ እንደ ቸርነቴ አለው። ሰውየው ምን ይመልስ? 40 ዓመት የተጋደለው ምን ይበል? ምን ይመስላችኋል? አይ ቸርነትህን ለዓለም ሰዎች አድርገው፣ እኔ 40 ዓመት አልተጋደልኩም ምን? ስለዚህ እንደምን ስጠኝ 40 ዓመት እንደተጋደልኩበት። እሺ እግዚአብሔር እሺ ነው ሁልጊዜ የሚለው። በደግ ነገር እሺ ይበላችሁ ክፋትንም ያርቅላችሁ። እሺ አለውና ሄደ። አንድ ቀን ካደረ በኋላ ራበው። አንድ ቀን ካደረ በኋላ ጠማው። ያ 40 ዓመት የተጋደለ ባህታዊ ጠማው፣ ራበው። ቢፈልግ ምግብ የለም በባቱ ወጣ ምግብ ሊፈልግ ሄዶ ቢለምን ሰው ሁሉ እንዴ እጅ እግር እያለህ ነው እንዴ የምትለምነው አንተ አሉት። እጅ እግር እያለህ ትለምናለህ እንዴ? አይኑ ለፈረጠ እጅ እግሩ ለተቆረጠ ነው ስጡ የሚለው እንጂ ሙሉ ጤነኛ ሆነ እንዴት ትለምናለህ እያሉ የሚሰጠው አጣ። በኋላ አንድ ቦታ ኧረ እኔ እኮ ባህታዊ ነኝ አለ። ባህታዊ ነህ? አዎ 40 ዓመት የተጋደልኩ ባህታዊ ነኝ። እባካችሁ የ20 ዓመቱን ውሰዱና የሚበላ ስጡኝ አለ። 20 ዓመቱን በምግብ 20 ዓመቱን በመጠጥ የተጋደለው ልጅ ባዶውን ቀራ። ተመለሰ ወደ ገዳሙ። መጣ ያደግል አምላክ የድንግል ልጅ ኢየሱስ ክርስቶስ መጣ። እንዴት ነህ አለው። እግዚአብሔር ይመስገን ጌታዬ ባንተ ቸርነት አለሁ አለው። እንደ ሥራህ ልስጥህ እንደ ቸርነቴ አለው። ጌታዬ ሆይ እንደ ቸርነትህ አለው። ለካ ቸርነት ሲርቀው መራብ አለ፣ ቸርነት ሲልቅ መጠማት አለ፣ ቸርነት ሲርቅ ንዴት አለ፣ መውደቅ አለ። ለካ ደግፎ 40 ዓመት የኖረው እግዚአብሔር ቸርነት ነው። እንደ ቸርነትህ አለው። እንደምንህ እንደ ቸርነቱ ያድርግላችሁ፣ ሕይወታችሁን የበረከት ያድርገው። እንደ ቸርነቱ በቀኙ አቁማችሁ፣ እንደ ቸርነቱ መንግስቱ ይክተታችሁ፣ እንደ ቸርነቱ ለምትፈልጉት ነገር ያድርሳችሁ። አይችልም እንዴ? አያደርግም እንዴ? የኔና የናንተ አምላክ እናመሰግነዋለን። ስሙ ለዘላለም ምስጉን ይሁንልን። አንሰ እፄ ወአኮ ሰብ ዳዊት ይገርማል። እኔ ሰው አይደለሁም ትል ነኝ። ይደንቃል። ያ ትልቅ ሰው አብርሃም ራሱ አይገርማችሁ? የአብርሃም ቅጽል ምንድነው? ቅጽሉ ምንድነው? የአብርሃም ቅጽል ስሙ ዳዊት ልበ አምላክ ነው። አብርሃም ምንድነው? አበብዙሃን እሱ የስሙ ትርጉም ነው። ኧረ ቅጽሉ የተሰጠው ቅጽል ዳዊት ልበ አምላክ ተባለ። የዳዊት የስሙ ትርጉም እኮ ህሩይ ማለት ነው። መስተሳልምም ማለት ይሆናል። ልበ አምላክ ተባለ ዳዊት። አብርሃም ምን ተባለ? ደጉ አብርሃም። አንተም ደግ ነህ፣ አንቺም የዋህ ነሽ። ሌላ ስም አለው። እንግዳ ተቀባይ ጎሽ። ምን የሚገርም እኮ ነው። አብርሃም ምን ተብሎ እንደተጠራ አርከ እግዚአብሔር ምን ማለት መሰለሽ? የእግዚአብሔር ጓደኛ። የእግዚአብሔር ጓደኛ የተባለው እኮ አብርሃም ነው። ይስሐቅም ያዕቆብም እንደዛ ነው። አርከ እግዚአብሔር እኮ ነው የተባለው የእግዚአብሔር ጓደኛ። አሁን እናንተ ትፈራላችሁ አይደል? የእግዚአብሔር ጓደኛ ናችሁ። ቅር አላችሁ አይደል? ትንሽ የሆነ የመሳቀቅ አይደል? ጓደኛ ነሽ እግዚአብሔር። እየሰማኝ ነው አንተ ገብረ ማርያም? የእግዚአብሔር ጓደኛ ነህ። ኦርቶዶክስ እስከሆናችሁ ድረስ ጓደኛ ናችሁ። ሄኖክ አካይዱን ከእግዚአብሔር ጋር አደረገ የሚል ቃል ታገኛላችሁ። ሄኖክ አካይዱን ከእግዚአብሔር ጋር አደረገ። ሄኖክ አካይዱን ከእግዚአብሔር ጋር አደረገ ማለት ከማጋ እየሄደ ነው። ሄኖክ ከማጋ እየሄደ ነው። ሲራመድ ከማጋ ነው የሚሄደው እና የእግዚአብሔር ጓደኛ ሆኗል አልሆነም? ኧረ እግዚአብሔር ሁሉንም ነው የሚሆነው ወገኖቼ። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተ እናታችን ነህ። ሁሉንም ነው የሚሆንላችሁ እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። ሁሉንም ነው የሚሆነው እግዚአብሔር። የኔና የናንተ አምላክ ኢየሱስ ክርስቶስ ምኑን በሀበሰብ ይመጣል እኮ ወትውት በውስተ ሕዝብ ይመጣል እኮ። መጥቶ እዚህ ጓደኛ ጭራሽ ከብቶች በረት። ኧረ ድንቅ ነው። እናመሰግነዋለን እኛ የተዋህዶ ልጆች፣ እናከብረዋለን እኛ የተዋህዶ ልጆች። ከብቶች በረት መተኛቱን አናይም። አንሰ እፄ ወአኮ ሰብ ምኑን በሀበሰብ ወትውት በውስተ ሕዝብ። እኔ ዳዊት የተናኩ ነኝ አለ። በሰው ዘንድም በአቤሴሎምም እነ ኩሲ ሌሎቹ ነሳሚ ሰደቡኝ አለ። ነሳሚ እነሱ ናቸው። እንደው ኩሲማ ረዳው እየሰደቡት፣ ልጁ አቤሴሎም እያሳደደው። አቤት አንድ ቀን ዳዊትን ልጁ የወለደው ልጁ ከጌት ፍልስጤም አኪጦፌል የሚባል ምናምንቴ ሰው ቀጥሮ ያን ክፉ ሰው ቀጥሮ
ልክ ዛሬ አንዳንዴ ክፉ ሰዎች አሉ አይደል? ቲክቶክ ላይ ዩቲዩብ ላይ የምታዩቸው ክፉ ሰዎች፣ ሰው በመሳደብ ብቻ ያሉ ሰዎች፣ ከንቱ ምናምን ይባላል። እንደሱ አይደል ሰዎች መልካም ነገር ካፋቸው የማይወጣ ክፋት ብቻ፣ መለየት ብቻ፣ ስድብ ብቻ፣ ኃጢአት ብቻ፣ ርኩሰት ብቻ፣ አድመኝነት ብቻ፣ ሴረኝነት ብቻ። እንዲህ አይነቱን ይላል እግዚአብሔር መጨረሻ ላይ አሳብደዋለሁ፣ አስጨንቀዋለሁ ይላል እግዚአብሔር። ከዚህ ይሰውረን። አኪጦፌል የጌት ሰው ነው፣ ፍልስጤማዊ ነው። ፍልስጤም የዳዊት ጠላት ነው። ይሄን ክፉ ሰው ሄዶ የገዛ ልጁ የወለደው አቤሴሎም ይሄን ሰው ቀጥሮ አኪጦፌል ደግሞ መጥቶ 10,000 ጦር ይዞ ያንተን አባት እኔ ነኝ የምገለው አለው። የመከረው ምክር ለሰው አይወራም። አባት ሚስት ጋር ግባ ነው ያለው ልጁ። አባት ሚስት ጋር ግባና አባትን አሳፍረው ነው ያለው። ይህ አይነት ርኩሰት እግዚአብሔር ከዚህ ይሰውራችሁ። አንድ ቀን ማታ ነው ዳዊት ንጉስ ዳዊት ሆይ ዛሬ በዚህ እንዳታድር፣ ዛሬ ሊገልህ ቀርቧል፣ ቶሎ ብለህ በዚሁ ምሽት ዮርዳኖስን ተሻገርና ሂድ። መጣ ሊገልህ ነው ተባለ። ዳዊት ከባለሟሎቹ ጋር ወዲያውኑ ከሚከተሉ ሰዎች ጋር ሮጦ ዮርዳኖስን ሊሻገር ሲሄድ ልክ ከረሞጫው በደረቱ ወደቀ። ቅዱስ ዳዊት ወደቀ። እንደዚህ እዛው ሆኖ የጸለያት ጸሎት አለች። ያችን ጸሎት የሚያውቃት ማን ነው? ድንገት የኔን ዩቲዩብ በምርዲያር ዘበነ ላይ ካያችሁ እሷን አስተምሪያት ይሆናል። ያያችሁ ሰው ልትኖር ትችላላችሁ። ለማንኛውም ያቺ ጸሎት ወድቆ በደረቱ የጸለያት መዝሙር ስንት ናት? የሚያውቃት አለ? እንደሱ ነው። ትክክል። ከኔ ቀጥራዩ ተናገሩ። መዝሙር 69 ድገሙ። መዝሙር 69 መዝሙር ስንት? 69 በደረቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስለት። ወይት ጎንዲ ነው የምትለው። ወይት ጎንዲ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ፣ ፈጥነህ አድነኝ። ተመልከቱ፣ እንደዛ ነው የምትለው። 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው ወይም አንድ ሴት ፈጥኖ የእግዚአብሔር ረድኤት ወደሱ ይቀርባል ይላል። እግዚአብሔር ፈጥኖ ይድረስላችሁ። ከዛ በኋላ አቤሴሎም ምን እንደሆነ ታውቃላችሁ። የራሱ ጸጉር ነው ዛፍ ላይ የሰቀለው። አኪጦፌል የጌት ሰውን ታውቃላችሁ። ወደ ሀገሩ ተመልሶ ራሱ ነው ታንቆ የሞተው። ዳዊት አልገደላቸውም። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው? እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ተጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝቤ ያለ የሕዝብን መከራየው ወረዱ ይላል። አሁንም ለእኔና ለእናንተ ይውረድልን የሰማይ አምላክ። አይችልም፣ ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ህይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ። የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? አረ መኑ ይመስለህ ከምና ማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድነው እናንተ ችግር? ጳውሎስ ያለውን ላስታውሳችሁ እንዴ? ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደግማችሁ ንገሩኝ ሁላችሁ። አልሰማሁም። ምን በሚሰጠኝ? ኃይልን በሚሰጠኝ በማ በክርስቶስ ስንቱን እችላለሁ? 2ቱን 3ቱን 4ቱን ስንቱን እችላለሁ? ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን።
ልበ አምላክ ዳዊት በራሱ ተናገረና ኢየሱስን ከሩቅ አየው ኢየሱስን ከሩቅ ቢያየው ኢየሱስን ምን አለ? አንሰ እፄዋ አኮሰብ አለ። ለክርስቶስ ሲተረጎም ይሄ እኔ ሰው አይደለሁም ማለት ሰው ብቻ አይደለሁም። ወአኮሰብ ሰው ብቻ አይደለሁም ማለት ሩቅ ብእሲ አይደለሁም። እኔ አምላክ ነኝ። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው እኔ አምላክ ነኝ። አንሰ እፄ ወአኮሰብ እንደ ንብ ባለ ሩካቤ ይላል አባ ሕርያቆስ ቅዳሴ ማርያም እነ መላከ ሰላም ሲቀድሱ ሰማታላችሁ አይደለም? በፍልሰታ ጊዜ በዘመነ ጽጌ ሲቀደስ የእመቤታችንን እንደ ንብ ያለ ሩካቤ ይላል። በድምጽ ነው፣ በድምጽ አንሰ እፄ ወአኮሰብ በሩካቤ መጣሁ አይደለሁም ያለ ወንድ ዘር እንደ ድምጸ ንብ ባለ ሩካቤ እንዳለ በድምጸ ገብርኤል ገብርኤል ነው ከሰማይ የተላከው። ምን ይላል ሉቃስ ሲጽፍ በምዕራፍ 1 ቁጥር 26 ላይ በስድስተኛ ወር መልአኩ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ፣ የድንግሊቱም ስም ማርያም ነበረ ይለናል። ድንግል መሆኗን ስሟን ጠቅሶ አገሩን ጠቅሶ ሂድ ገብርኤል ብሎ አድራሻውን ሰጥቶ ሂድ አለችልህ አለው። በመቅደሱ ሐርና ወርቅ ስታስማማ ገብርኤል መልአክ መጣና ተፈስሒ 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 ኦ ማርያም ልዕልተ ጸጋ አንቺ ጸጋ የመላብሽ ድንግል ማርያም ሆይ ደስ ይበልሽ አላት። አንዴ መሰላችሁ? ስንቴ ነበረ? ሁለቴ ነው? ስንቴ ነበረ? ሶስቴ ነው? ሶስቴ። አንድ ውሃ ስትቀዳ ለውሻው ስትሰጠው ትዝ ይላችኋል? በጫማዋ ያኔ መጥቶ አበሰራት። እቤት ገባች ከቤተ ዮሴፍ። አሁንም መጣና ተፈስሒ አላት። ሶስተኛ መቅደስ ስትገባ ሐርና ወርቁን ስታስማማ እየሰገደ እየታጠቀ እየፈታ አቤት የፈጣሪውን እናት እንዴት አድርጎ እንደሚያበስራት ገብርኤል መልአክ። ይሄ ጠዋት ድንገላ አላቅም እንጂ እናንተ ትምጡ አትምጡ ከቅዳሴ በፊት ስብሐተ ነጉ ላይ ሌሊት እኮ ካህኑ ራሱ ይላል ቦአ መልአከ አቢሃ ወቆመ ቅድሚሃ በክብሮ ይቤላ ይላል። ተፈስሒ 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 ኦ ማርያም ልዕልተ ጸጋ ይላል። እናንተ ደግሞ ምን ትላላችሁ? አቤት እግዚአብሔር ምስሌክ እያላችሁ ኦም ልዕልተ ጸጋ። ከዛ እንደውም ቀጥሎ ደግሞ ሲል እንደውም አንዳንድ ጥሩ ካህናቱ ይሉታል ባይባልም ችግር የለውም ካይበ ብሎ ይጀምራል። እንደገና ቦአ መልአክ ይላል። እንደገና ደግሞ ስልሰ ይልና ሶስተኛ ብላ ይመጣ። ከዛ ካህናቱ ያዘማል ተፈስሒ ይላል። ተፈስሒ ኦ ማርያም ልዕልተ ጸጋ ተፈስሒ እስመ ረከብኪ ሞገስ ይላል። ተፈስሒ እግዚአብሔር ምስሌኪ ይደልወኪ ፍስሐ እንበለ ሕፀፅ ወንትጋ አምላከ ሰማያዊ ዛግመርኪ በስጋ ከዛ ዘወለድኪ በስጋ ይልና ሶስተኛ ይቀጥላል። አቤት የእመቤታችን ምስጋና። እኛም እንዲሁ እንደ ገብርኤል እንደ ኤልሳቤጥ ተፈስሒ 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 እንላታለን። ክብርና ምስጋና ለእግዚአብሔር ይድረሰው። በድምፀ ገብርኤል የተባለው ይሄ ነው። በድምፀ ገብርኤል ያለ ወንድ ዘር መጣና ተፈስሒ አላት። ይኩነኒ በከመ ትቤለኒ አለችው። እንደ ቃልህ ይደረግ አለችው። እሷ ሁሉን ታውቃለች። ወዲያው አካላዊ ቃል ለኩነተ ሥጋ በድንግል ማርያም ማህፀን ተሰጠ። ያለ ወንድ ዘር እመቤታችን ጸንሳ ወለደችው። ምኑን በሀበሰብ ወትውት በውስተ ሕዝብ በአርግዛ እመቤታችን ጸንሳ 9 ወር ሆኗት ቦታ ከለከሏት። የአምላክ እናት ስለሆነች በማህፀኗ የተሸከመችው የሰማይና የምድር ፈጣሪ ነው። ቦታ ከለከሏት። ገና እናቴ ማህፀን እያለሁ ምኑን በሀበሰብ ነኝ አለ ኢየሱስ። ወትውት በውስተ ሕዝብ ተናቀ። ስፍራ ከለከሉት። ማቴዎስ ምን አለ? ማደሪያ አልነበራቸውም አለ። ተመልከቱ። ለማርያም አብሮ ዮሴፍ አለ፣ ሶሎሜ አለች። ማደሪያ
አልነበራቸውም፣ ከለከሏቸው። ለድንግል ማርያም እና ለልጇ ቦታ አላችሁ? እንዲህ ካሳዳጆች ነው የተሰበሰበው። ታዲያ ሌላ ትምህርት ላስተምር እንጂ ነው አይሰማም የምለው ነገር ይሰማል። ምን ራባችሁ እንዴ? እኔ እኮ ምሳዬን ግጥም አድርጌ ነው የበላሁት። ለዛ ነው። ርቧችኋል? አራባችሁ? ንገሩኛ ታዲያ ለድንግል ማርያምና ለልጇ ቦታ አላችሁ የላችሁም? የተዋሕዶ ልጆች አላችሁ የላችሁም? ለድንግል ማርያም ቦታ አላችሁ? ለልጇ ቦታ አላችሁ? ድንግል ማርያም ጸንሳ ቦታ የሚከለክል ማን ነው? የመውለጃዋ ወራት ደርሶ ቦታ የሚከለክል ማን ነው? ኦርቶዶክስ አንከለክልም። አለን ስፍራ። ድንግል ማርያም ነይ ወደኛ ቤት፣ ድንግል ማርያም ነይ ግቢ ከልጅሽ ጋር። የተዋሕዶ ልጆች ለአንቺ ቦታ አላቸው። የተዋሕዶ ልጆች ለልጅሽ ቦታ አላቸው። እኛ ክርስቲያኖች የተዋሕዶ ልጆች ለድንግልና ለልጇ ቦታ አለን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። እስቲ ኮምፓራቲቭ እናርገው ትምህርቱን። ኮምፓራቲቭ ቴዎሎጂ ሌሎች አላቸው እንደ ቦታ ከለከሏት እኮ ነው የሚለው። ከለከሏት። አንዳንዶች ይሄን ሰምተው እኛም ቦታ አለን ሊሉ ይችላሉ። በፊት የነበረው ንግግራቸውን ተውት። እኔም በዛ ዘመን ብኖር ይሉ ነበርኩ ያን የነበሩት። እኔም በዛ ዘመን ብኖር ኖሮ ጌታን ድንገት ልጸንስ እችላለሁ። እንደዚህ አይነት ደፋር የሰይጣን መንፈስ ያደረበት ሰው ነው እኮ ያለው ትውልዱ። ቦታ የለውም ለድንግል ማርያም። ራሱ ኢየሱስ ተናገረ። ምኑን በሐበሰብ ወትውት በውስተ ሕዝብ፣ በሰው ዘንድ የተናቅሁ ነኝ አለ። ዳዊት ስለሱ ነው የሚናገረው። ኢየሱስ ነው የሚናገረው በዳዊት ላይ። በከብቶች በረት ብቻ አይደለም ይሄ የሆነው። በስቅላቱ ጊዜ አስቡት። ምኑን በሐበሰብ አለ። በሰብ የተባሉት ሐናና ቀያፋ ናቸው። አንዳንዶቹ ሐናም ብለው ያጠቁታል። ብቻ ሐናና ቀያፋ ሐናና ቀያፋ ናቸው እኮ። በእነሱ ዘንድ የተናኩ ነኝ አለ። ናቁኝ አለ ኢየሱስ። ሐናና ቀያፋ ሊቀ ካህናት ናቁኝ። ምኑን በሐበሰብ ወትውት በውስተ ሕዝብ፣ ሕዝቡም ጸሐፍት ፈሪሳውያን ተሰብስበው ይሰቀል ይሰቀል አሉት። ይሰቀል አሉት። በውስተ ሕዝብ ያለው እሱን ነው። አላወቁትማ። ያ ብርሃነ ዓለም ጳውሎስ፣ ያ ኦርቶዶክሳዊ የተዋሕዶ ሰባኪ ጳውሎስ ሐዋርያ በረከቱ ይደርብንና በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ምንድነው ያለው? እግዚአብሔርነቱን እንደመቀማት አልቆጠረውም። እግዚአብሔርነቱን እንደመቀማት አልቆጠረውም። ተመልከቱ። እግዚአብሔር ሆኖ ሳለ እግዚአብሔርነቱን እንደመቀማት አልቆጠረውም። ግን እሱ እግዚአብሔር ነው አለ። የባሪያውን መልክ ያዘ አለ። የባሪያውን መልክ ያዘ የሚለው የአዳምን መልክ ነው። የፈጠረውን አዳም ነው የሆነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደ አንዱ ሆነ ይላል። አዳም ከኛ እንደ አንዱ ሆነ። የባሪያውን መልክ ያዘ ማለት የፈጠረውን አዳምን ሆነ። ኢየሱስ ክርስቶስ ሰው ሆነ። እሱ ግን እግዚአብሔር ነው። ዮሐንስ ወንጌላዊ ሲናገር በምዕራፍ 1 ላይ ሲጀምር ቀዳሚሁ ቃል ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለና ያ ቃል አለ ሥጋ ሆነ አለ። ክብርና ምስጋና ይግባው። እግዚአብሔር ሰው ሆኖ አድኖናል ከድንግል ማርያም። ያም ቃል ሥጋ ሆነ። ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። ሆነ ብሎ ተለወጠ የሚሉ ከሃዲያን ስላሉ አደረ አለባቸው ይላል። አደረ የሚለውን ይዘው ህድረት እንዳይሉ ኮነ አለባቸው ይላል። ይሄ ረቀቅ ስለሚል ለዛሬ ተወዋለሁ። ባጭሩ ግን ከድንግል ማርያም የተወለደው እግዚአብሔር ነው። እግዚአብሔር ወልድ ነው። እሱን አሁን የሚነግረን ምኑን በሐበሰብ ወትውት በውስተ ሕዝብ የሚለን እሱ ነው። በሰው ዘንድ በነሃና ቀያፋ የተናቅሁ ወትውት በውስተ ሕዝብ በፈሪሳውያን በጸሐፍት በአይሁድ ዘንድ በሮማውያንም ዘንድ የተናቅሁ ነኝ አለ። ምክንያቱም አምላክ አይደለህም ብለው ሰቀሉት።
ስለዚህ እግዚአብሔርነቱን እንደመቀማት አልቆጠረውም። የባሪያውን መልክ ይዞ በምስሉም ተገኝቶ ለሞትም ያውም የመስቀል ሞት የታዘዘ ሆነ ይላል። ግን ከስም በላይ የሆነ ስም አለው አለ። ጉልበት ሁሉ የሚንበረከክለት የሚሰግድለት ስም አለው አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላችሁ ተናገሩ። ጉልበት ሁሉ የሚንበረከክለት፣ ጉልበት ሁሉ የሚሰግድለት ከስም በላይ የሆነ ስም አለው። ከምን በላይ የሆነ ምን? ከስም በላይ የሆነ ጉልበት ሁሉ ምን ያደርግለት? ጉልበት ሁሉ የሚሰግድለት፣ ጉልበት ሁሉ የሚንበረከክለት። የት ነው ኢየሱስ የሚሰገድለት? የት ነው ኢየሱስ የሚሰገድለት ወገኖቼ? በእኛ ቤተክርስቲያን ብቻ ነው። ኢየሱስ የሚሰገድለት በእኛ ቤተክርስቲያን ብቻ ነው። በሌላ ዘንድ አይሰገድለትም። የተናቀ ነው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ በሌሎች ዘንድ የተናቀ ነው። አምላክ አይደለህም ተብሎ የተናቀ ነው። ፈጣሪ አይደለህም ተብሎ የተናቀ ነው። ለምሳሌ ሪፎርሜሽን ሙቭመንት ጀርመኒ በ1517 ሲጀምር አንዱ ያደረጉት ከአምስቱ ሶላስ አንዱ ኢየሱስ እግዚአብሔር አይደለም የሚል ነው። አሁን ዓለም ሁሉ ያውቀው። አንዳንድ ድንገት እዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ ይሄንን ነገር መርምሩት፣ እዩት። ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። ምክንያቱም ለራሱ ለእግዚአብሔር የሰጡት ክብር ቦታ አለ እግዚአብሔር ብለው፣ ለኢየሱስ የሰጡት ደግሞ ከፋይቭ ሶላ ውስጥ ተቀምጧል። በእነሱ ዘንድ አምላክ አይደለም። ኦምኒ ፕሬዘንት፣ ኦምኒሸንት የሚሉ እነዚህ ትልልቅ የቴዎሎጂካልና ፊሎሶፊካል ቃሎች አንዳንዶች ይሞክራሉ እንጂ ለኢየሱስ አይሰጡም። ይሄ በሁሉ ቦታ አለ፣ በሁሉ ቦታ ይሞላ የሚለው አይሰጥም። እርግጥ የፕሮቴስታንት እምነት በጣም ብዙ ስለሆናችሁ የትኛው ነው ትክክለኛው ትምህርት የትኛው ነው የሚለውም የለም። ማንም እንዳሻው የሚናገርበት ስለሆነ መሰረታዊ ትምህርት የለም። ብቻ በራሳቸው የሚሞክሩ አሉ። ሆኖም ግን መሰረታዊ በሆነው ትምህርቱ ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። አንድ ነገር ግን ያምናሉ። አማላጅ ነው የሚል እምነት አላቸው። እኛ ጋር አዎ ከአብ ጋር አስታርቆናል፣ ከመንፈስ ቅዱስ አስታርቆናል፣ ከራሱ ጋር አስታርቆናል እንላለን። ልዩነት ስለሌለ በአብ ወልድ መንፈስ ቅዱስ ውስጥ አማላጅ የሚለው ቃል ግን ለኢየሱስ ፈጽሞ አይስማማውም። ምኑን በሐበሰ ወትውት በውስተ ሕዝብ አለ። የተናኩነኝ እኮ አለ አምላክ ነኝ ሲላቸው እንዴት አሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ኢየሱስ ክርስቶስ ምን አለ? እኔና አብ አንድ ነን አለ። ስንት ነን? አንድ ነን አለ። ወዲያው አይሁድ ምን ያደርጉት? ሮጠው ድንጋይ አነሱ። ድንጋይ ይዘው ሊገሉት መጡ። ምን ነው አላቸው። ምን አረኩ? ምን በደልኳችሁ አላቸው። ምንስ ክፉ ነገር ተናገርሁ አላቸው። አይ የተናገርከው ሌላ ነገር ሳይሆን ልንገልህ የመጣ ነው፣ ራስህን እግዚአብሔር አድርገሃል አሉት። ተመልከቱ፣ እኔና አብ አንድ ነን ሲል ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ቁጥር 32 ቁጥር 33 ተመልከቱ። ኢየሱስን የገደሉት አምላክ አይደለህም ብለው ነው። ራስህን አምላክ አድርገሃል፣ ወንጀለኛ ነህ ብለው ነው። ለስም አጠራሩ ክብር ምስጋና ይግባው። አልገባቸውም። ኢሳይያስ ቀድሞ ስለነሱ ተናግሯል። በምዕራፍ 53 ላይ ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው የስሙ ትርጉም ከኢየሱስ ጋር የሚመሳሰለው ያ መድኃኒት የተባለ ኢሳይያስ ነቢይ ምንድነው ያለው? እኛ እንደተቀሰፈ ቆጠርነው፣ ባየነው ጊዜ ደም ግባት የለውም አለ። ስለ ዘመዶቹ ሲናገር እንጂ ኢሳይያስ በደንብ ያውቀዋል፣ ነግሮናል። በምዕራፍ 6 ላይ የነገረናል አየሁት ብሎ። በምዕራፍ 7 ቁጥር 14 ላይ ነግሮናል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ እግዚአብሔር ይወለዳል ብሎ ነግሮናል። ስለ ዘመዶቹ ግን ሲናገር ባየነው ጊዜ ደም ግባት የለውም፣ ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው፣ እንደተመታ ቆጠርነው፣ ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን በሐበሰ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ። ኢሳይያስም ተናገረ
አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ፣ መሐሉስ ከዛ ምን ይለያል ይላሉ። ምኑን በሀበሰብ ወትውት በውስተ ሕዝብ የተናኩነኝ አለ። ምራቃቸውን ተፉበት፣ ፊቱን ሸፍነው መቱት። ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሏል። አማላይ ተብሎ ነብይ ተብሎ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ ለነሱ። ለኔና ለናንተ የተዋህዶ ልጆች ግን ባየነው ጊዜ ደም ግባት አለው። የድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉስ ነው፣ የነገስታት ንጉስ ነው። ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ አምላክ አይለወጥም። ዕብራውያን ላይ ጳውሎስ ሐዋርያ በምዕራፍ 13 ቁጥር 6 7 8 ላይ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ አለና ምን አለ? ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ። ተናገሩ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው። አጌ ምን ይላል መሰላችሁ? እኔ እግዚአብሔር አልለወጥም ይላል። እግዚአብሔር ይለወጣል? አይለወጥም። የኔና የናንተ አምላክ ኢየሱስ ለዘላለም አምላክ ነው። ሰማይን የፈጠረው እሱ ነው። ምድርን የመሰረተው እሱ ነው። ክብርና ምስጋና ለዘላለም ለሱ ይሁን። የኔና የናንተ አምላክ ባየነው ጊዜ ደም ግባት የለውም፣ ጉልበት ሁሉ ይሰግድለታል አለ። አሁን መልካ ኢየሱስን ያየ አይበቃም? እኔ ብዙ ቦታ አነሳዋለሁ። መልካ ኢየሱስን ስንሰግድለት ለኢየሱስ ስንጀምር ገና ሰላም ለዝክረ ስምከ ብለን ነው የምንጀምረው። ተመልከቱ። ይሄው በቃ ሁሉ ጊዜ ያለ ለስም አጠራርህ ለስምህ መታሰቢያ እሰግዳለሁ። ለስዕርተ ርእስከ እንላለን። ለርእስከ ለገጽከ ለቀራንብትከ ለአይንትከ እንቀጥላለን። ለአይንህ ለነዚህ ለቅንድቦች ኢየሱስ እሰግዳለሁ። ባየነው ጊዜ ደም ግባት አለው። የኔና የናንተ አምላክ በተዋህዶ ቤተክርስቲያን በዚህ ቅድስት የተዋህዶ እምነት ውስጥ አዎ ለቀራንብትከ ለአይንትከ ለአዛኒከ ለመላእክት ጉንጮቹ ሳይቀሩ ኢየሱስ ክርስቶስ ላፍንጫው ለክርስቶስ እንሰግዳለን። ይሄ እኮ ሌላ ቦታ የለም። ለአናፊከ ለአፉከ ለአፍህ ሰግዳለሁ። ለአስናኒከ ለጥርስህ ኢየሱስ ሰግድልሃለሁ። የት ነው ያለው? ይሄ በኦርቶዶክስ ብቻ እንጂ። ክብርና ምስጋና ለእግዚአብሔር ይድረሰው። እኔና እናንተ ነን ይሄ ክብር ያለን። እኔና እናንተ ነን ይሄ ክብር ያለን። ይሄንን ወቁት። ልዩነቱን እንድታውት ፈልጋለሁ። የኦርቶዶክስና የክደት እምነትን ልዩነት መጽሐፍ ቅዱስ የሚያዘው የሚፈጸምባት ቅድስት ቤተክርስቲያን ብቻ ናት። ለከንፈሮች ሁሉና ለከናፍሪካ ድንቅ እኮ ነው። አንድ አካል አይቀረን። ከዛ ደግሞ እሱን የሚመስሉ አሉ እኮ ምኑን በሀበሰብ ወትውት በውስተ ሕዝብ እንደ እስጢፋኖስ ያሉት አምላካቸውን መስለው እኮ ነው ቅዱሳን። ሮሜ 8:26 ጀምራችሁ ስታዩ ስለ መንፈስ ቅዱስ ይናገርና ከዛ ቀጥሎ ምንድነው የሚለው? የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላል። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ድገሙና ንገሩኝ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ማን እንዲመስሉ? የልጁን መልክ። እዚህ ጋር ያላችሁት ቅርቤ ስለሆናችሁ ትሰሙኛላችሁ። እዛ ያሉት አይሰሙኝም። ምን እንደሚሉም አይሰማኝ። እዛ ያሉት እስቲ ንገሩኝ እናንተ ወንዶቹ ብቻ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። እህቶችና እናቶች ንገሩ። የልጁን መልክ እንዲመስል አስቀድሞ ወሰነ። እናንተ ንገሩ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ማን እንዲመስሉ? አስቀድሞ ምን አደረገ? ምን እንዲያደርጉ? ምን እንዲሆኑ? እንዲመስሉ። እነማን ናቸው እነዚህ? ይሄንን ነው መጠየቃት አይደል? እነማን ናቸው የልጁን መልክ እንዲመስሉ አስቀድሞ የተወሰነላቸው? ቅዱስ እስጢፋኖስ እንዩት እስቲ። ምኑን በሀበሰ ወትውት በውስተ ሕዝብ እስጢፋኖስ እኮ ነው ክርስቶስን የመሰለ። ሌላ ቀርቶ ሲወግሩት እኮ ሰማይ ተከፍቶ አይቶ ምንድን ነው ያለው? ነፍሴን ተቀበላል ያለው። አባቶ ይቅር በላቸው አላለም? ክርስቶስን አልመሰለም? ምኑን በሀበሰ ወትውት በውስተ ሕዝብ
ኢየሱስ ክርስቶስ ይሄ ነው ወገኖቼ። እኔና እናንተ ኢየሱስ ክርስቶስን እንዲህ ነው የምንጠራው። እንግዲህ እኛ ባየነው ጊዜ ደም ግባት አለው። ታምረ ኢየሱስ ሲነበብ ኢየሱስ ክርስቶስ ጥዑመ ስም ለዘይጼው እንለዋለን። ኢየሱስ ክርስቶስ እንለዋለን። ኢየሱስ ክርስቶስ ስምህ ጥዑም ነው እንላለን። ስምህ ጥዑም ነው ለሚያቀው። ተመልከቱ፣ ለሚያቀው ኢየሱስ ክርስቶስ ጥዑመ ስም ለዘይጼው ለሚጠራው ሰው የኢየሱስ ስም ጥዑም ነው የምንለው። በግዕዝ ስለሆነ ነው እናንተ የማታውቁት። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ ለሚበሉት ሰዎች ኢየሱስ ክርስቶስ የሕይወት ህብስት ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጼሞ ለተጠሙ ሰዎች ደግሞ ኢየሱስ ክርስቶስ ምንድን ነው አለ? የመድኃኒት ጽዋ ነው አለ። ይሄን ነው ማለት ኢየሱስ ክርስቶስ ጥዑመ ስም ለዘይጼው ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሉ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጼው ከመ ይባርኩነ ይፈኑ አርዳኦ ለጸባኢን ይጽቡ ወልታሁ ነሲዮ። የሚጣላችሁን የሚጣላ ኢየሱስ ነው የሚላችሁ። ይሄን የሚነግራችሁ እሱን ነው። ጋሻችሁ መከታችሁ ነው የሚለው። ክብርና ምስጋና ለዘላለሙ ለስም አጠራሩ ይድረሰው። ኢየሱስ ክርስቶስ ባየነው ጊዜ ደም ግባት የለውም የሚሉ ለሌሎች ነው። ለኔና ለእናንተ ግን አምላካችን ነው፣ ፈጣሪያችን ነው። ይህንን አምነን ኢየሱስ ክርስቶስን ለዘላለም እናመልከዋለን። በዚህ ቤተክርስቲያን ኢየሱስ ይመለካል። አምላክ ነው። ከሰማይ የወረደ አምላክ ነው። እኔና አብና መንፈስ ቅዱስ አንድ ነን እንዳለ አብ ወልድ መንፈስ ቅዱስ አንድ ናቸው። ሁሌም ይሄን ነው የምንለው። እንደ ልምድ የመጣባችሁ አንድ ነገር ልንገራችሁ፣ ችግር የለውም ግን ልንገራችሁ። ድንገት አንዳንድ ሰዎች የለመዳችሁት አንድ ነገር አለ፣ በቅርብ ጊዜ የመጣ። እኛ ኦርቶዶክሳውያን ብዙ ስንጠራ አብን ወልድን መንፈስ ቅዱስን ነው የምንጠራው። እግዚአብሔር አብን እንጠራለን፣ እግዚአብሔር ወልድ ኢየሱስን እንጠራለን፣ መንፈስ ቅዱስን እንጠራለን። አንድ አምላክን ብለን እንናገር። ይሄ ነው ምስክርነታችን። አሁን ግን ምን ሆኖባቸዋል? ይሄ ግንጥል የማድረግ ነገር፣ በኢየሱስ ስም የሚል አባባል፣ ባህል፣ ንግግር ሁሉ አለው። በኢየሱስ ስም ችግር የለውም። እኛ ጋር አሁን እንዳልኳችሁ እኛ ሁሌ ነው ኢየሱስ ክርስቶስ ምን ነው ሁሌ ነው የምንጠራው። ስንቴ እንደምንጠራው ስንቴ ሃሌሉያ እንደምንል ልነግራችሁ አልችልም። እንደው ዝም ብላችሁ እንኳን የሆነ እንደው ፍትሃት ላይ ብትሄዱ ስንቴ ሃሌሉያ እንደሚባል፣ ስንቴ እግዚኦ ማርነ ክርስቶስ እንደሚባል ታውቃላችሁ። እኛ ጋር በእኛ ቤተክርስቲያን ምንም ችግር የለብንም እኛ ስለ ኢየሱስ። ሌሎቹ ግን ገንጥለው ነው የሚጠሩት። አያችሁ፣ እኛ ለዚህ ነው የሆነ ነገር ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ሁሉንም ነው የምንጠራው። አንድ አምላክ። ይሄ ነው እምነት፣ ይሄ ነው ሃይማኖት ማለት አብ ወልድ መንፈስ ቅዱስን ማመን ነው። በዚህ ነው የተረጋገጠው። አንሰ እፄ ወአኮሰብ ምኑን በሃበሰብ ወትውት በውስተ ሕዝብ ሁሎሙ እለ ይሬዩን ይትቃጸቡኒ፣ የሚያዩኝ ሁሉ ይጠቃቀሱብኛል። ይብሉ በከናፍሪሆሙ ወያሐውሱ ርእሶሙ፣ ራሳቸው እንዲህ የነቀነቁ በከንፈራቸው ያወጡኛል ያወርዱኛል። ምኑን በሃበሰብ ወትውት በውስተ ሕዝብ። በእግዚአብሔር ታምኗልና ሲያስጥለው ያሉ ቀራንዮ ላይ ሰቅለውት ኤሎሄ ኤሎሄ ለማ ሰበቅታኒ ሲል ኤልያስን ይጠራሉ። ኤልያስን ይጠራሉ። አልገባቸውም። ተጠማሁ አለ። ሐሞትና ከርቤ ሰጡት። እስቲ ቶ እስቲ የሚያምነው አምላክ ያድነው እንደሆነ አሁን ያሉ አምላክ መሆኑን አላወቁም። ሰው አምላክ ነኝ እኮ ስላለ ይሰከሩት። አሁን ደግሞ ሌላ ይላል። ስራቸው መቀባጠር ነው። የኔና የእናንተ አምላክ በሰው ተንቋል፣ በሌሎች ተንቋል። በእኔና በእናንተ ዘንድ ግን ክብር አለው። ስለዚህ ጴጥሮስ ሲሰብክ ምን አለ? የከበረው አለት ክብሩ ለእናንተ ነው አለ። ሌሎች ግን አናጢዎች የጣሉት ድንጋይ የማዕዘን ራስ የእንቅፋትም አለት ሆነ አለ። ለእኛ ግን ለምናምነው እሱ በጽዮን ያደረው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው እርሱ
ለኔና ለናንተ አምላክ ነው። ስሙ የተመሰገነ ይሁን። የአማልክት አምላክ ነው። የጌቶች የነገስታት የልዑላን የቅዱሳን የኃያላን ደከማችሁ? ይሄን መመስከር ደከማችሁ? የጌቶች ጌታ ማለት ደከማችሁ? የአማልክት አምላክ ማለት ደከማችሁ? የጌቶች ጌታ የነገስታት ንጉስ በልብሱ ላይ የተጻፈው ይላል። በጭኑ ላይ የተጻፈበት ስም ምንድነው የሚለው አለ? አየሁት ነው ያለው። እንደውም ምንድነው የሚለው? ራእይ 21:18 ላይ አየሁት አለ፣ እንዲህም አለኝ አልፋና ኦሜጋ እኔ ነኝ፣ ሞቼ ነበሩ ተነስቻለሁ አለ። ተናገሩ። አልፋና ኦሜጋ እኔ ነኝ፣ ሞቼ ነበርኩ ተነስቻለሁ። አይገርምም? አልፋና ምን? አልፋና ኦሜጋ ማለት እኮ የመጀመሪያው ነኝ የመጨረሻው ነኝ። ከኔ በፊት ማንም የለም፣ ከኔ በኋላ ማንም የለም አለ። ዘላለም የሚኖር የኔና የናንተ አምላክ እግዚአብሔር ብቻ ነው። የዓለም መሪዎች ዛሬ ቢኖሩ ነገ የሉም። የግሪክ ፈላስፎች የሉም። ሶቅራጢስ የለም፣ ሞቷል አልተነሳም። ፕሌቶ የለም፣ ሞቷል አልተነሳም። ኤርስቶትል የለም፣ ሞቷል አልተነሳም። ናቡከደነጾር ንጉሱ ሞቷል አልተነሳም። ፈርዖን ሰጥሞ ሲኦል ወርዷል፣ የለም። ብዙ የእምነት መስራቾች አሉ፣ ሞተዋል አልተነሱም። ማተነሳ? ዞሮአስትራኒዝም የመሰረተው ዞሮአስተር ሞቷል አልተነሳም። መቃብሩ ከተገኘ አጥንቱ በዛ ነው። ኮንፊውሸስ ሞቷል፣ የኮንፊውሽኒዝም እምነት መስራች ነው፣ ሞቷል አልተነሳም። መቃብሩ ከተገኘ አጥንቱ በዛ አለ። ቡዳ ሞቷል አልተነሳም ካሉም ተቀይሯል፣ በሪኢንካርኔሽን ነው። የእስልምና እምነት መስራች ነብዩ መሐመድ ቁርአን ላይ አልተጻፈም፣ ሞተዋል አልተነሱም። የኔና የናንተ አምላክ ኢየሱስ ሞተ፣ ሞትን ድል አድርጎ ተነሳ። ሞቼ ነበርው ሕያው ነኝ፣ አልፋና ኦሜጋ እኔ ነኝ፣ አልፋና ኦሜጋ እኔ ነኝ። ሞቼ ነበሩ ተነሳው። ሙስና መቃብርን ደምስሶ ለኔና ለናንተ እኔና እናንተ ትንሣኤ አለን የምንለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ለትንሣኤያችን በኩር ሆኖ ተነስቷል ይላል። ለትንሣኤያችን በኩር ሆኖ ተነስቷል። ይሄ ነው ትምህርታችን። የክርስትና እምነት ትምህርት ይሄ ነው። የሌሎችም እምነት ትምህርታቸው ይሄ ነው። እነሱም አይዋሹም። ሞቷል ተነስቷል የሚል የለም። የሰው ስራም ይሞታል፣ ቴክኖሎጂም ይሞታል። ይሄው ምሳሌው ወገኔ እኛና እናንተ ምን ሞታለን፣ ግን ደስ ይላል። አምላካችን ማን ነው? ንገሩኝ ድምጻችሁን ከፍ አድርጋችሁ። ማን ነው አምላካችን? ማን ነው ጌታችን? ንገሩኝ። ማን ነው የሁላችን ጌታ? ማን ነው እሱ? ኢየሱስ በሉ፣ ሁላችሁ ተናገሩ። ማን ነው የኔና እናንተ አምላክ? የነገስታት ንጉስ ማን ነው? የኃያላን ኃያል ማን ነው? የጌቶች ጌታ ማን ነው? እጅ አላችሁ ንገሩኝ፣ በጭብጨባ ንገሩኝ። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ፣ የኃያላን ኃያል ስሙ ማን ነው? ንገሩኝ። ስሙ ማን ነው? ንገሩኝ። አንተም ሞተህ አትቀርም፣ አንቺም ሞተሽ አትቀርም። ጌታ ኢየሱስ ነው። ጌታሽ ኢየሱስ ነው። የኦርቶዶክስ አምላክ ኢየሱስ ነው። ሞተን አንቀርም፣ እንነሳለን። ምስጋና ለእግዚአብሔር፣ ምስጋና ለስሙ፣ ክብር ለሱ። ኦርቶዶክስ ልዩነቷ ይሄ ነው። ሶሻል ሚዲያዎች አስቸገርኳችሁ፣ ይቅርታ። ይሄ ነው የኔና የናንተ እምነት። ሌላ ሞቶ የተነሳ ታውቃላችሁ? የለም፣ የለም። ታዲያ እምነትህን ትተህ ወዴት ነው የምትሄደው? ከዚች ቤት ወዴት ልትወጣ ትፈልጋለህ? ድንገት ከዚች ወጣችሁ ያላችሁ ሰዎች ምንድነው እያመለካችሁ ያላችሁት? ማንን ነው እየጠራችሁ ያላችሁት? ማን ነው ንጉሳችሁ? ማን ነው ጌታችሁ? እውነት ዳዊት እንደተናገረ ባየነው ጊዜ ደም ግባት የለውም ከሚሉት ናችሁ? በሌላ እምነት ያላችሁ ራሳችሁን መርምሩ። የቲፎዘነት ጉዳይ አይደለም። ስላት አባውት ማንቸስተር እንደ አርሰናል ስለ ማንቸስተርና ስለ አርሰናል እናወራበታል። የነፍስ ጉዳይ ነው። የት ነው ያለኸው? ቅድም
አንድ ጥያቄ ጠይቄ ነበር። እስቲ ልጠይቃችሁ ከኦርቶዶክስ ውጭ ያላችሁ፣ ድንግል ማርያም ጸንሳ መውለጃዋ ደርሶ ቦታ አላችሁ? የልደት ቀን ክሪስማስ ስትሉ ድንግል ማርያምን ትጠራላችሁ? አንድ መዝሙር አለች ውጭ ሀገር የተዘመረችው ሜሪ ዲዲኖ የምትል አንድ መዝሙር አለች ውጭ ሀገር። ማርያም ታቂ ነበር? በደንብ ነው የምታውቀው የኔ ጌታ። ድንግል ማርያም በደንብ ነው የምታውቀው። ሉቃስ አልነገረህም እንዴ? ሁሉን ነገር በልቧ ታስበው ነበር እኮ ይልሃል። የኔና የናንተም በቤት ኧረ ሁሉን ታውቃለች። የአምላክ እናት ሁሉን ታውቃለች። ከሰው ወገን እኮ መንፈስ ቅዱስ ሙሉ ነሽ ከተባለ ምንድነው ታዲያ? መንፈስ ቅዱስ ሙሉ ነሽ ከተባለ ወርቅ ነች እኮ በቤታችን። ዳዊት ምን አላት? ወትቃወም ንግሥት በየማንከ በአልባሰ ወርቅ ጽፍት ወብርት አላት። ወርቅ ነች፣ ወርቅ የተጎናጸፈች። ወርቅ ሲባል ነው ዝም ብሎ ወርቅ እንዳይመስል አይደለም፣ ንጽሐ ድንግልና ነው እኮ በነፍስም በስጋም። ኧረ በሐልዮ በነቢብ በገቢር ድንግል እኮ ነች፣ ጽንዕት እኮ ነች፣ ክብርት እኮ ነች። ምሊተ ክብር ምላት ለዚህ ነው፣ ምሊተ ውዳሴ የምንላት ለዚህ ነው። ኧረ አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም። ለማይገባው እንነግረዋለን ዘላለም። አልገባህም እንዴ አባ? አልገባህም እንዴ መምሩ? ተው እንጂ እንዴ! እንደው መልካ ስዕል እንኳን ያለ እንደው የመጨረሻዋን እንኳን ብሏት አያውቅም እንዴ? የመጨረሻዋ መልካ ስዕል አታስታውሱኝም? ምን ነበር የምትለው የመጨረሻዋ? እንደው ቤዛ ቤዛ ስንላት ቤዛ 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 ነፍሰ ሁሉ ነው እኮ ምንላት። ሞዓቲ እንደው የሞዓቲ ሁሉ ድንግል ማርያም ለሚሞት ሰው ቤዛው አንቺ ነሽ። ልጅሽ ያስነሳልሻልና ክብር ምስጋና ለእግዚአብሔር ይድረሰው። ወገኖቼ ያ ችግሩ እኮ አንዳንዶቻችሁ ከፖለቲካ ጋር ተጣብታችኋል። የፖለቲካ ወተት ጠጥታችኋል። ችግሩ እኮ እሱ ነው። ሃይማኖትና ፖለቲካ፣ ሃይማኖትና ዘር፣ ሃይማኖትና ወገን፣ ሃይማኖትና ዓለም አይገናኙም። መንግስት በራሱ ይሰራል፣ ሃይማኖት ደግሞ የእግዚአብሔር መንግስት ነው ይሰራል። ይሄን ያላወቁ ናቸው የሚጎዱት። ይሄን ያላወቁ ይጎዳሉ። ጊዜ ማን ነው? የሚጠራጠራል። ጊዜ ማን ነው? ባለ ጊዜስ ማን ነው? ልትሆን ፈለግክ አንተ ባለ ጊዜ? ተው እማሆይ እንዳቅምሻልም ያለ ሰውየው አባ ናቸው። እማሆይ ያየሄደች ህልም አየሁ ዛሬ ትላለች። አቤት ያንቺ ህልም ይፈታል። ነገም ትመጣለች። እማሆይ ህልም አየሁ። ደግሞ ምን አየሽ ዛሬ? ይሄን አየሁ። አንድ ቀን ጉድ መጣ እኮ መላከ ሰላም። እማሆይ ምን እንዳለች እኮ አባቴ እርሶ ለትንሳኤ ሲገቡ ቅዳሴ የሚለብሱትን ልብስ ለብሼ ያን የሚይዙትን የወርቅ መስቀል ይዤ ኧረ ተይ ያንን የወርቅ ጽና ይዤ እማሆይ እንዳቅምሻልሚ። በአቅም መኖር ጥሩ ነው። ማን ነው? መሐሙድ አህመድ ነው። አቅምን መኖር ምንድነው የሚል የሆነ ነገር አለ። እኔ ወይ ሻይል ስጠጣ ወይ ምሳ ስበላ ዘፈን ከተዘፈን ያኔ ነው የምሰማው። አቅምን አውቆ መኖር የሰለሞንን ያለው የጠቢቡ ሶሎሞንን ነው። ለካ መሐመድ አህመድ አይደለም፣ የጠቢቡ ሶሎሞን። ሁሉ ነገር የእግዚአብሔር ነው መስሎህ ነው። ባለ ጊዜ ማን ነው? ጊዜስ የማን ነው? አሁን ይሄ ጨለማ ነው ቀን ነው? ቀን ማድረግ የሚችል የዓለም መሪ አለ? የናሳ ተመራማሪ አለ? ማን ነው ይሄን የሚለውጠው? ስሙ ማን ነው? የኔና እንተ አምላክ ስሙ ማን ነው? ምንኑ በሐበሰብ ናቁት እኮ አላወቁትም፣ አቀለሉት አላወቁትም። እኛ ግን እናከብረዋለን። የሰራዊት ጌታ እግዚአብሔር ኢየሱስ ክርስቶስ ሁሉን ማድረግ የሚችል እሱ ነው። የኔና የናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። ክብርና ምስጋና ለሱ ይድረሰው። እኔና እናንተ እናከብረዋለን፣ እሱም እኛን ያከብረናል። አዎ እስቲ አይደለም ከወደደው ያድነው እያሉ ናቁት ይላል። እሱ ግን ሙስና መቃብርን አጥፍቶ በሶስተኛው ቀን ተነሳ። እኛም ሁልጊዜ እናከብረዋለን፣ እንሰግድለታለን፣ እናመሰግነዋለን። እመብርሃን ከሁላችን ትሁን። አሜን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በመግባት በመውጣታችሁ አይለያችሁ፣ የምትመኙትን ሁሉ ያድርግላችሁ። ምን ነበር ቅድም ያልነው? አንድ ጥቅስ ብለን ነበር አንድ ላይ። ኃይልን በሚሰጠኝ በማ ስንቱን እችላለሁ? ሁሉንም ቻሉት። ግድ የለም ይመልከታችሁ ከሰማይ
ይየን በረድኤቱ ይመልከተን ከክፉ ይሰውረን ሀገራችንን ሰላም ያድርግልን የሚጣሏትን ይጣላልን ህዝባችንን በፍቅር በአንድነት ሁላችን ያቆየን ሁላችን የበረከት ያድርገን በዶኪማስ ጓዳ ተገኝታ ሙሉ ያደረገች የእናንተንም ቤት ሙሉ ታድርግላችሁ ምልዕተ ክብር ምልዕተ ውዳሴ ከፍ ታድርጋችሁ ኢየሱስ ክርስቶስ በሕይወታችሁ ከእናንተ ጋር ይሁን ምን እንዳላችሁ ታውቃላችሁ ቀና ብዬ እንድትሄዱ አድርጋችኋለሁ ይላል ቀና ብላችሁ እንድትሄዱ ያድርጋችሁ መተማመን ኃይልና ብርታትን ይስጣችሁ ወይ ሐድሱ ርዘቶሙ ይላል እንደገና እንድትታደሱ ያድርጋችሁ የልጁን መልክ እንዲመስሉ አስቀድሞ ወሰነን ቅዱስ እስጢፋኖስ በሰው ዘንድ ተንቀው ግን በሰማይ ክብር አላቸው በእኔና በእናንተም ዘንድ ክብር አላቸው አሜን ክብርም ምስጋናም ለሥላሴ ይሁን አሜን